ብዙ ሰው ትዳሩን ለምን የሚፈታ ይመስላችኋል? ትላንትና ወድሻለሁ ፈቅርሻለሁ ብሎ ያገባት ሚስቱን ብዙ ወንድ በተለይ ያው ስለ ወንዶች ነው ዛሬ የምናገረው። ለምን ትዳሩን የሚፈታ ይመስላችኋል? እንደው ዝም ብላችሁ ስታስቡት በፍቅር ላይ የተገነባ ትዳር የሆነ ጊዜ አብረው ጥሩና መልካም ግንኙነት የነበራቸው ወንድና ሴት ወይ ደግሞ ባልና ሚስት በሆነ ጊዜ ላይ ትዳራቸውን ፈተው ልጆቻቸው ተበትነው ያለ አባትና ያለ እናት የሚያድጉባቸው ጊዜያቶች ይፈጠራሉና ለምን ይመስላችኋል? ዛሬ በዚህ ቪዲዮ ወንዶች ሚስቶቻቸውን ወይ ደግሞ ትዳራቸውን የሚፈቱባቸውን 8 ዋና ዋና ሐሳቦችን የምነግራችሁ ይሆናል። እንግዲህ እነዚህን ነጥቦች ነግሬያችሁ እናንተ ትዳር ላይ ከተመለከታችኋቸው በቻላችሁት አቅም ይስተካከሉ ከሆነ ብታስተካክሏቸውና ትዳራችሁን እንዲሁም ልጆቻችሁን ከመፍረስ ከመበተን ብትታደጉ ብዬ አበረታታችኋለሁ። እስከ ቪዲዮ መጨረሻ ተከታተሉ። እንግዲህ የመጀመሪያው ወንዶች፣ በነገራችን ላይ ግልጽ ነው የምናገረው። እውነት ስለምናገር እንዳይደብራችሁ አንዳንድ ነገሮች ላይ አንዳንዶች እውነት ሲነገራቸው አይወዱም። ለዛ ነውና ወደ ሐሳቤ ይለፍ። እንግዲህ የመጀመሪያው አንድ ወንድ ትዳር ከያዘ በኋላ ትዳሩን እንዲበትን የሚያደርገው ወይ ደግሞ እንዲፈታ የሚያደርገው ቁጥጥር ነው። ይሰማል ወይስ ልድገምላችሁ? አንድ ወንድ ትዳሩን እንዲፈታ የሚያደርገው የመጀመሪያው ምክንያት ቁጥጥር ይባላል። እኔ ብዙ ሴቶች እንዴት እንደተረዳችሁት አላውቅም። ወንድ በባህሪው ተፈጥሮ በራሱ መሪ ነው። መሪ የቤቱ አባወራ ነው። እንዴት ላስረ ራስ ነው። የትዳሩ የሚስት ራስ አይደለ ባል የሚባለው። ወንድ ተፈጥሮ ራሱ መምራት ነው የሚፈልገው። ይሄን ስላችሁ እንደ እናንተ እንደ በግ እሱ እንደረኛ ይምራችሁ አይደል። በፍቅር ላይ የተመረኮዘ ሰሚትነስ እሱ ለአንቺ በሚያቀርበው ፍቅር ልክ አንቺ ደግሞ የፍቅር መገዛት ሰሚትነስ ይፈልጋል። አንዳንድ ሴቶች ባሎቻቸውን ሂድ፣ ግባ፣ ተነስ፣ ብላ፣ የት ነበርክ፣ ለምን አይሆንም፣ እንደዚህ አይፈልግም በፍጹም። ከእንደዚህ አይነት ትዳር ይሄ ቁጥጥር ከሞላበት ትዳር የሆነ ቁጣ ከሚበዛበት ትዳር ብቸኝነቱን ይመርጣል። ስለዚህ አሁን ጥያቄው ትዳር ውስጥ ሆናችሁ ያንቺ ለሱ ያለሽ ወይ ኦፍ አፕሮችሽ ምን ይመስላል? በቁጥጥር መንገድ ነው የምታወሪው ወይስ በፍቅር መንገድ ነው ነገሮችን ለማስረዳትና ለመምራት የምትሞክሪው? ሚስት አጋዥ ሆና ተፈጥራ ሳለች አንዳንዶች አጋዥ ሳይሆኑ አዛዥ ናቸው። እኔ እንትና ተለው አይደለም ይሄን አድርጋ አትበሉ ሳይሆን የምትናገሩበት መንገድ ያንን ባሏችሁን ትሪት የምታረጉበት መንገድ አንዳንዶቻችሁ ልክ አይደለም፣ እኔኛ አይደለም። ስለዚህ ምን እያልኳችሁ ነው ያለሁት? ወደድሽም ጠላሽም ባለቤትሽን አግባብ ባለሆነ መንገድ ለመቆጣጠር የምትሞክሩ ከሆነ እየጠላሽ እየደበርሽው ትዳሩ እያስጠላው ውጪ ምናምን ይጀምርልሻል ማለት ከትዳር ወጥቶ ከስራ ወጥቶ ቤቱ አይደለም ትዝ የሚለው። በቃ ቤት ሲገባ የሚጠብቀው የሆነ መንገድ አለ፣ ቁጥጥር አለ ምናምን። እሱም አይወድም ያን ነገር። ሰው በዛ መሃል አንቺ ልቆጣጠር ስትይ እሱም አወጉን ነገሮች ሊናገርሽ ይችላል። ብቻ በመካከላችሁ ይሄኛውን ነገር ከመጥላት የተነሳ ቤት አለመምጣት፣ ማምሸት ብሎ ማደር፣ ያው ሰው አይደለም የሚፈልገውን ነገር ካላገኘ ደግሞ መውጣት እና እንደዚህ ነገሮች ይፈጠራሉ። ስለዚህ ፕሊዝ you have to be careful፣ በጣም ተጠንቀቁ። እሺ ባሎቻችሁን እንደ እንትን አትመልከቷቸው፣ እንደ ውሻ ይሄ እንደ ሰንሰለት እንደታሰረበት ውሻ የምትጎትቺው አይደለም። እንደዛ አይፈልግም። እሱ ገዢ መሪ መሆን ነው የሚፈልገው። ስለዚህ የመጀመሪያው ወንዶች ትዳራቸውን የሚፈቱት ቁጥጥር በምታበዛ ሚስት ይሆናል ማለት ነው። እንግዲህ ሚስተካከል ከሆነ አስተካክሉት ለማለት ፈልጋለሁ። ወደ ሁለተኛው እናልፋለን። እንግዲህ በሁለተኛ ደረጃ አንድ ወንድ ትዳሩን ሊፈታ የሚችለው ወይ ደግሞ አንድ ባል ሚስቱን ሊፈታ የሚችለው ምንድነው የሚባለው? ሴክስለስ ነው የሚባለው። ምንድነው በአማርኛ ሴክስለስ? ሴክስለስ ማለት እንዴት ቢልንገራችሁ ቋንቋ ምንድነው ወደ አማርኛ? ሴክስለስ ማለት ይሄ ስሜት አልባ መሆን ወይ ደግሞ ለወሲብ አለመነሳሳት ነው የሚባለው።
ብዙ ሴቶች በሚባል ደረጃ ወሲብን የሆነ የትዳር ጥግ ላይ የሆነች አካል ያለ እንደ ጥግ እንደሆነ አካል ላይ የሚመለከቱ፣ ነገር ግን ወሲብ ትዳር ውስጥ እንደሆነ አካል አይደለም፣ እንደ ዋና አካል ነው መታየት ያለበት። ማለት እንደ ይሄ ሰውዬ ከአንቺ ጋር በዚህ መንገድ ካልተቆራኘ ከማጋ ማለት ከእህቱ ከአባቱ ጋር ከእናቱ ከጓደኞቹ ጋር የሚያወራቸው ንግግሮች አሉ። ይሄንን ነገር ግን ከእህቱና ከአባቱ ጋር አያደርጉም አይደል? ይሄን ወሲብ የሚባለው ነገር ዛውን ሊያደርግ የሚችለው ከአንቺ ጋር። በቃ የወሲብ አጋሩ አንቺ ነሽ፣ ልታስደስችው ይገባል። ስለዚህ እንደ ትርፍ ነገር የምትመለከቱ ሴቶች ካላችሁ ኖ ባልሽ እንደዚህ አይነት ነገር ደግሞ ወንድ በተፈጥሮ ይወዳል እኮ ወሲብ፣ እናንተም ትወዳላችሁ። አይ ነው ግን ወንድ ደግሞ በተለየ መንገድ ይወዳል። ኦንሊ ልታስደስትሽው የምትችው ቤት ውስጥ ባለ ነገር በዚህ ነው። ደግሞ ይሄ ብቻ አይደለም፣ ብዙ ነገሮች አሉ። ግን እንደ የሆነ አካል ጥግ አድርጋችሁ ጥግ አስይዛችሁት አትቀምጡ። ዋና ነገር ነውና በቻላችሁት አቅም ለዛ ነገር ቫሊ ይኖራችሁ። እሱ ተነሳስቶ ከአንቺ ጋር ፍቅር ለመስራት ሲመጣ የምትገፊው ከሆነ አልፈልግም በአንድ በሌላ ምክንያቶች የደረደረሽ አሁን ማድረግ አልፈልግም የምትይ ምናምን ከሆንሽ እንጃ እንዴት እንደሚሆን አላውቅም። ስለዚህ ወዶ ሳይሆን በግዱ ከቤት ጥሎ ነው የሚወጣው። ለዚህ ነው ብዙ ወንዶች ቅምጥ ምናምን ያስቀምጣሉ። አንዳንዶቹ ሴሰኝነት እንደሆነ ይገባል። ነገር ግን ቤት ውስጥ ባለ ነገር ደስተኛ የማይሆን ከሆነ ትዳሩን የመፍታት ምንም ጥያቄ የለም። ስለዚህ ይስተካከል ከሆነ አስተካክሉ። እንግዲህ ወንድ ወሲብ ላይ ምን ይወዳል የሚል የተለያዩ ቪዲዮ ስለሰራው እዚሁ ቪዲዮ ላይ የገባችሁ መመልከት ትችላላችሁ ማለት ነው። ወደ ሶስተኛው እናልፋለን። እንግዲህ በሶስተኛ ደረጃ አንድ ወንድ ትዳሩን ሊፈታ የሚችለው ምንድነው ከተባለ አድናቆት ማጣት ወይ ደግሞ ማበረታቻ ማጣት። ልድገምላችሁ፣ አንድ ወንድ ትዳሩን የሚፈታው አድናቆት ሲያጣ ነው። ባልሽን በምን መንገድ ነው ትሪት የሚያደርገው? ሲለፋ ሲሰራ፣ ትዳሩን ለማቅናት ደፋ ቀና ሲል፣ ልጆቹን ለማስተዳደር፣ ቤተሰቡን ለማስተዳደር እነኚህን ሆኖ በሚመጣ ሰዓት አንቺ በፍቅር ነው የምትቀበየው ወይስ በነቆራ ነው የምትቀበየው ነው ጥያቄው። ባልሽን ታበረታችዋለሽ ወይ? ታደንቂዋለሽ ወይ? ጎበዝ፣ በርታ፣ የኔ ባል፣ የኔ ፍቅር፣ ማሬ እና እንደዚህ አይነት ነገሮች ትይዋለሽ ወይ? እኔ አንዳንዴ ምን እንደምታዘብ ልንገራችሁ። ብዙ ሰዎች በተለይ ባለትዳሮች ትዳር ውስጥ የትዳር አጋራቸውን በቁልምጫ ስም መጥራት አይወዱም፣ አይፈልጉም። ባሌ፣ የኔ ባል፣ የኔ ፍቅር ምናምን መባባል አይፈልጉም። እወድሃለሁ፣ እወድሻለሁ መባባል አይፈልጉም። ስሜታቸውን መነጋገር አይፈልጉም። ምን ሆናችኋል? ምንድነው ችግራችሁ? የትዳር አጋራችሁ ነው አይደለ? ለምንድነው? በእርግጥ አንዳንዱ እኮ ትዳር እኮ ጤነኛ አይደለም። ሲመሰረት ራሱ መጀመሪያ ራሱ ሲመሰረት በፍቅር ላይ የተመሰረተ አይደለም። እርግጠኛውን መናገር እችላለሁ። አንዳንዶቹን ጠጋ ብላችሁ ስትጠይቋቸው ማለት ትወጂዋለሽ ታፈቅሪዋለሽ ብላችሁ እሱም እንደዛው አንዳንዱ ሲጀመር ጀምሮ ሳትፈቃቀሩ ማን ተጋቡ አላችሁ። ግን አንዳንድ ጊዜ በቤተሰብ የሚመጣ ትዳር ራሱ ይገርመኛል። ሰዎቹ ሳይፈላልጉ ሳይዋደዱ በግድ የምትዳደሩ ይባላል። መዳዳር ነው ይባላል። ምን ሆናችኋል? የሰው ልጅ ፊሊንግ አለው፣ እውቀት፣ ስሜት፣ ነፃ ፍቃድ ሊኖረው የሚገባ ሰው ነው። በዚህ ምድር ላይ ደግሞ ከባዱ ነገር የሰው ልጅ ነፃ ፍቃዱ እንደማጣት የሚከብድ ነገር የለም። ስለዚህ ምንድነው እያወራችሁ ያለሁት? ተደናነቁ። ቤት ውስጥ በቻላችሁ አቅም ባልሽን አድንቂው። አሁን እያወራሁኝ ያለሁት ስለ ወንዶች ነው። ወንዶች ሚስቶቻቸው ወይ ደግሞ የትዳር አጋራቸውን ለምን ይፈታሉ በሚል ሐሳብ እያወራሁ ስለሆነ ነው። ያው ስለ ወንዶች ደግሞ ነው፣ ስለ ሴቶች ደግሞ ሌላ ጊዜ ምሳሌ ይሆናል። ስለዚህ በቻላችሁት አቅም ባልሽን የማድነቅ ልምድ ይኖርሽ። ወድሃለሁ፣ የኔ ጎበዝ፣ የኔ ጀግና ምናምን የማለት ልምድ ይኑራችሁ በቻላችሁት አቅም። ስለዚህ በሶስተኛ ደረጃ አድናቆት ማጣት ትዳሩን እንዲፈታ ያስገድደዋል ማለት ነው። ወደ አራተኛው እናልፋለን። እንግዲህ ወደ አራተኛው ከማለፋችን በፊት ምናልባት ይህን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም በግል የማማከር አገልግሎት ማግኘት የምትፈልጉ ሰዎች ኦንላይን ባላችሁበት ስፍራ በኢንቦክስ ከታች ማስቀምጥላችሁ ዩዘርኔም እና ስልክ ቁጥር አለ። በዛ ስልክ ቁጥርና ዩዘርኔም ወይ ቴሌግራም ላይ ወይ ዋትስአፕ ላይ ወይ ኢሞ ወይ ኮሜራ ላይ እየመጣችሁ
በግል ማማከር ትችላላችሁ ማለት ነው። ቀጥታ ወደ ሀሳብ ያልፋል። እንግዲህ በአራተኛ ደረጃ አንድ ወንድ ትዳሩን ሊፈታ የሚችለው ወይ ደግሞ አንድ ባል ሚስቱን ሊተዋት የሚችለው ለምንድን ነው ከተባለ በተጨማሪ ነገሮች። ምን ማለት ነው ተጨማሪ ነገሮች? አንዳንዴ ትዳር ውስጥ አላስፈላጊ የሆኑ ነገሮች አሉ። ትዳር ፕራይቬሲ ነው አይደል? የግል ህይወት ነው። በባልና በሚስት መካከል እንዲሁም በልጆች መካከል ያለ ህይወት ነው። በዚህ መካከል አንዳንዴ ወይ ከባል ወገን ወይ ደግሞ ከሚስት ወገን የሚመጡ ሰዎች አሉ፣ ተጨማሪ ሰዎች፣ ቤተሰብ፣ ዘመድ፣ እህት፣ ወንድም፣ አጎት፣ አክስት ምናምን እንደዚህ እና እነኚህ ሰዎች በዛ ላይፍ ውስጥ በሚጨመሩ ጊዜ ያ ትዳር ሊንገጫገጭ ይችላል። ምን ማለት ነው? ለምሳሌ አንዳንዴ አብሮ ምን አሁን ባለትዳር ቤቶች ላይ ብዙ ሰው መቆየት አለበት ብዬ ማላመን ሰው እንደው ካልተቸገረ በቃ ባለትዳሮቹ የራሳቸው ጊዜ የሚያስፈልጋቸው ታይም ነው ይኖራል፣ ብዙ ነገር አለ። ስለዚህ አብሮ የሚኖሩ ሰዎች አንዳንዴ ለትዳር መፍረስ ምክንያት ሊሆኑ ይችላሉ፣ ግጭት መንስኤ ሊሆኑ ይችላሉ። ማህበራዊ ግንኙነቶች ማለት ከጎረቤቶች ጋር ያለሽ ግንኙነት፣ በዙሪያሽ ከሚገኙ ሰዎች፣ ከስራ ባልደረቦች ጋር አላቅም ብቻ ባለሽበት ቦታ ያለሽ ያልተገደበ ግንኙነት ትዳርሽን ሊያፈርሰው ይችላል። ላይመቸው ደግሞ ደስ ላይለው ይችላል እሱ። ስለዚህ ምን እያልኳችሁ ነው ያለሁት? በቻላችሁት አቅም አሁንም ደጋግሜ ነው የምነግራችሁ፣ ትዳራችሁን ሊያፈርስ የሚችሉ ኤኒ ማህበራዊ ግንኙነቶችን አቁሙ፣ ይቅርባችሁ። የትዳር አጋራችሁ ይሻላችኋል። እነዛ ሰዎች ከእናንተ ጋር አይቀጥሉም። ሰው ከእናትና ከአባቱ ይለያል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ አካል አንድ ስጋ ይሆናሉ ነው የሚባለው እንጂ ሰው ከእናትና ከአባቱ ጋር እድሜ ልኩን ይኖራል ከእህት ከወንድሞቹ ጋር አልተባለም። ተለዩ። አንዳንድ መለየት ያሉባቸው ስፍራዎች ተለዩ። ሰዎች ሲመጡ አስተናግዷቸው፣ ካስተናገዳቸው በኋላ በቃ ይበቃል፣ ከዚህ በኋላ መች ለመሄድ አሰብክ፣ መች ለመሄድ አሰብሽ መባል ነው እንጂ ያለበት አብሮ ከእናንተ ጋር ደባል ሆነው የሚኖሩ ሰዎች አንዳንዴ ለትዳሮቻችሁ መፍረስ ምክንያት ሊሆኑ ስለሚችሉ ቤቶቻችሁ ውስጥ አይዶን ነው። ይሄን ስላችሁ የታመሙ እናትና አባት ኬዝ አይደለም፣ እንደዚህ አርጀንት ካልሆኑ ነገሮች ውጪ ሰው እያመጣችሁ አትኮልኩሉ። የራሳችሁ ጊዜ በምታሳልፉባችሁ ታይሞች ላይ የራሳችሁ ፐርሰናል ማንም ልጆቻችሁ እንኳን ሳይቀር ማያውቋቸው የራሳችሁ የሆነ ግንኙነት ያስፈልጋችኋል ማለት ነው። ስለዚህ በአራተኛ ደረጃ ተጨማሪ የሆኑ ነገሮች፣ ተጨማሪ ማህበራዊ ህይወቶች፣ ተጨማሪ ሰዎች፣ ተጨማሪ ቤተሰቦች ትዳሮቻችሁን ሊያፈርሳሉ ይችላሉ ማለት ነው። ወደ አምስተኛው እናልፋለን። እንግዲህ አምስተኛው፣ ስድስተኛው፣ ሰባተኛው እና ስምንተኛው አራቱ ነጥቦች ደግሞ ያው ከታች እዚህ ጋር ፍሬዘር ፍቃዱ ኃይለማርያም 2 የሚል ሁለተኛው አካውንት አለ። እሷን ስትነኳት አንዳፍታ ወደ አራተኛው ወደ አምስተኛው ነጥብ ይወስዳችኋል። እዛው እንገናኝ።